ሀገሬ ላይ ብሰራ ያዋጣኛል ወይስ እዛው ሀገር ስደት ላይ ብቆይ ነው ያዋጣኝ? የትኛው የተሻለ ነው? ታርቆ ሳረግ ምን ያህል ዕቃ ነው ማድረግ ያለብኝ? ብረት ድስት፣ ሳህን፣ የተለያዩ ብርድ ልብሶችን ማድረግ ያለብኝ ወይስ ብር ነው ይዤ መሄድ አለብኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስምት ሸይቶች አልተካተት እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። ዛሬ ማቀርብላችሁ በአይነቱ ለየት ያለ ቪዲዮ ነው። እሱንም አብረን እናየዋለን ማለት ነው። ምንድን ነው ብር ይዤ ብሄድ ነው የሚጠቅመኝ ወይስ የተለያዩ ኮተታ ኮተቶች ወይም እቃዎች ነው ይዤ ብሄድ ነው? የትኛውን ነው ለእኔ የሚያዋጣኝ የሚለውን እናያለን ማለት ነው። እንደኔ ልንገራችሁ፣ እንደዚህ አይነት ሻርፖችን፣ ብርድ ልብሶችን፣ የተለያዩ ጫማዎችን የ10 ብር የ20 ብር ይዛችሁ እንዳትሄዱ። ይዛችሁ መሄድ ያለባችሁን ነገር ቆይ ላሳያችሁ፣ ጠብቁኝ። ነገር ላሳያችሁ እንደምታዩ ማለት ነው። እኔ ከዚህ ውስጥ እንግዲህ የተወሰነ ብር አለኝ የተቀበልኩት ደግሞ ማለት ነው። እንደዚህ አይነት ቦርሳ ውስጥ ብር ይዛችሁ ሄዱ። እውነቴን ነው የምነግራችሁ። ምን አይነት ብር ነው ይዛችሁ መሄድ ያለባችሁ? እንደዚህ አይነት አይደለም ይዛችሁ መሄድ ያለባችሁ። ይዛችሁ መሄድ ያለባችሁ ላሳያችሁ፣ እውነት ሊጠቅማችሁ ላሳያችሁ። እንደዚህ አይነት 500 ሪያል ወይም ድርሃም ነው ይዛችሁ መሄድ ያለባችሁ። ይሄ ማለት ነው ለእናንተ ቬሪ ኢምፖርታንት የሆነ ነገር፣ የፈለጋችሁትን ነገር የምትገበዩበት በጣም ጥሩ ነገር ነው። ሌላ እናንተ የማይሆናችሁ ነገር ይዛችሁ እውነቴን ነው የምነግራችሁ። ብር ሲወድቅ እኮ ይመሰላል። እኔ ወድቆብኝ እንግዲህ እያነሳሁ ሌላ ሰው መጥቶ ሳይቀርብ ሲያነሳልበት ነው። ይሄን ይዛችሁ እንዳለባችሁ ይህና ወርቅ ይዛችሁ እንዳለባችሁ። ወርቅ ብትገዙት የማይቆጫችሁ ነገር ነው። በተለይ ይሄን ይዛችሁ ብትሄዱ ባዶ ነው የሚሆነው ቦርሳችሁ፣ ምንም አይጠቅማችሁም። ወርቅ ግን ወርቅ ነው ወርቅ። እናንተ ካልቸገራችሁ ካልሸጣችሁት በስተቀር የትነቅነቅ አይልም። ስለዚህ ውድ ደንበኞች ወይም ውድ የቻናል ቤተሰቦች ይሄንን ገንዘብ ይዛችሁ ይሉ። ሌላ ልነግራችሁ የመጣሁት ምንድነው፣ በዚሁ አጋጣሚ የዩቲዩብ ቻናል ብንከፍት ያዋጣናል፣ ኢትዮጵያ ሄደን ብንሰራ ብር ይሰራልን ወይም እዚህ ሀገር ሆነን እንዴት ነው ብር ይሰራልን የሚለውን ጥያቄ የጠቃችሁ ነው ብዙዎቻችሁ። ዩቲዩብ ቻናል ይከፍላል፣ ያውም መዳም ከምትከፍላችሁ ከዚህ የበለጠ በድርሃም ሳይሆን ወይም በሪያል ሳይሆን የሚቀመጡ በዶላር ነው። ስለዚህ ዩቲዩብ ክፈቱና እንደኛ ዶላርና ድርሃም ቁጠሩ። እውነት ነው የምነግራችሁ፣ በጣም የምትጠቀሙት አገር ገብታችሁ ራሱ ሂሳብ የማመነዝሩበት ግብር የለ ምን የለ የምትሉበት ስራ ይሄ ነው። ቤት ተከራይ፣ የቤት ኪራይ ደረሰብኝ አልደረሰብኝ፣ መንግስት ቀማኝ አልቀማኝ፣ የቤት ደንቦች መጡ አልመጡም የማትሉበት ስራ ምንድን ነው? የዩቲዩብ ቻናል ስራ ነው። ስለዚህ ቤታችሁ ቁጭ ብላችሁ ወጠኝ ስትሰሩ ሆነ ልጆቻችሁን ስታሉም ሆነ የተለያዩ ገበያም ስትሆንም ሆነ የተለያየ ቦታ ስትሆንም ሆነ በፕሮሰስ የምትችሉበት ምንድን ነው? የዩቲዩብ ቻናል ነው። ስለዚህ ከፍታችሁ ስሩ። ዩቲዩብ ቻናል ብቻ እኮ እየሰሩ እኮ የሚተዳደሩ በጣም ብዙ ዩቲዩበሮች አሉ። መኪና የገዙ እኛ መዳብ ቤት ነው መኪና ገዝተናል። ቤት የተወሰነች ቤት አቁመን ነው የምንሄደው ራሱ ሳንጨርሰው ነበር። ዩቲዩብ ቻናል ግን እየሰሩ በጣም ብዙ ነገር ያደረጓል። እውነቴን ነው የምነግራችሁ። ስለዚህ እናንተ ዋናው ፍላጎቱ ብቻ ነው ከእናንተ የሚጠበቅባችሁ እንጂ ሌላ ዩቲዩብ ቻናል ገንዘብ ይቆጥራል። አዎ ይቆጥራል። ሌላ በዚሁ አጋጣሚ ላሳያችሁ የመጣት ነገር አለ። ደግሞ ብር ወደ ፖርሳይት ሳረሳት ማለት ነው ከነስቷል ችግር ይፈጣል። እኔ ብቻዬን አይደለም የሚነሰራት ናቸው። ስለዚህ እዚህ ውስጥ ተጠቃች ብር ሊሆን አስገብቻለሁ። ሌላ እንደዚህ አይነት ብዙ ካርድ ያላችሁ ልጆች ካላችሁ ዛሬ ላሳያችሁ የመጣሁት እንግዲህ የኔ ካርዶች ላስቀምጠውና ካርዶች ላሳያችሁ። እነዚህ እንግዲህ እንደምታዩቸው የኢትዮጵያ አይደሉም። እነዚህ አንድ የኢትዮጵያ ካርድ ነው። ይሄ እንዳለ ያረባለ ነው። ይሄ የሐኪም ቤት የምትታከምበት ነው። ይሄ የምታዩት እንግዲህ ዛሬ ላሳያችሁ ነው። ጥሩ ነገር ግን አንዳንዴ መጥፎ ነገርም አለው። ከጥሩ ጥሩ ነገር ይዞልኝ አልመጣም። ይህም የዛው ነው፣ የራሱ አጋጣሚ ነው። ይሄ ብቻ ወጭ ነው። ይሄ ሐኪም ቤት የምትታከሙበት ከአይዲ ካርዳችሁ የተለየ ነው። አይዲ ካርድ ለምሳሌ ይሄ ብሎ ያሳያችሁ፣ ይሄ አይዲ ካርድ ነው። ከዚህ አይዲ ካርድ ቀጥሎ ይሄ የመስተሽፋ ሐኪም ቤት 1 ዓመት ብቻ የሚያገለግላችሁ። ይሄ ደግሞ አይዲ ካርድ የዚህ ሀገር መኖሪያ ፈቃዳችሁ ማለት ነው። የመኖሪያ ፈቃድ እንደንትኑ ነው፣ እንደ ቦታው ነው። ይሄ ለ3 ዓመት ነው የተሰራው አንዴ ማለት ነው። ለ2 ዓመት ለ1 ዓመት የሚሰራ አለ። ሳውዲዎች ለ1 ዓመት ነው የሚሰራው። እዚህም 1 ዓመት አለ፣ ለ3 ዓመት አለ፣ ለ2 ዓመት አለ ማለት ነው። ያ እንደ ከፊላችሁ ወይም እንዳሰሪያችሁ ነው። ይሄ የምታዩት እንግዲህ ይሄ አይዲ ነው ብያችኋለሁ። ይሄ የምታዩት እንግዲህ ወደ 4 ካርድ አለኝ እዚህ ጋር የምታዩት ማለት ነው። ወደ 4 ካርድ አለኝ። ይሄ በጣም ገንዘቤን ጉልበቴን የጨረሰብኝ ካርድ ነው። በጣም እውነት መጨረሻ ላይ ግን ባለመሳካት በጣም አዝኛለሁ። ግን መሞከሬን አልተውም፣ እቀጥላለሁ። ይሄ የምታዩት እንግዲህ የትምህርት ቤት ካርድ ነው። ይሄ የመጀመሪያ ዱሃ ድራይቪንግ የሚባል መንጃ ፈቃድ ተማርኩበት ነው። ይሄ የመጀመሪያ ኮምፒውተር ፈተናና ፓርኪንግ ፈተና ስክሪንበት የነበረው ነው። ይሄ እንደዚህ ሁለቱ የብር
ሲያልቅ የምትከፍሉበትን ይሄ የሚያገለግለው ለ3 ወር ነው። ይሄ ካለቀ ይሄ ታሰድሳላችሁ ማለት ነው። ይሄ ሁለቱ እንደዚህ ሆኖ ከአንድ ትምህርት ቤት የተቀበልኩት ጊዜው አልቆ ያሳደስኩት ለ4 ወር 5 አካባቢ ለ4 ወር ለ5 ወር አካባቢ የተማርኩበት ነው። ይሄ 3ቱ ማለት ነው ከአንድ ትምህርት ቤት። ይሄ ደግሞ ከሌላ ትምህርት ቤት ነው። ይሄው ትምህርት ቤት ሆኖ ግን ሌላ ትምህርት ቤት ሄዳችሁ መማር ትችላላችሁ። በዚህ ሀገር በዱባይ ሀገር ሙሉ ቻንሳችሁ ከጨረሳችሁ ፋይሉን ትዘጋላችሁ። እዚህ ሀገር ደግሞ ፋይሉን አይደለም የምትዘጉት፣ ሌላ ትምህርት ቤት ቀይራችሁ መማር ትችላላችሁ። ሌላ ትምህርት ቤት ቀይሬ የተማርኩኝ ይሄኛው ፉል ኮርስ ነበረ። ሙሉ ኮርስ ማለት ለ40 ቀን የምትማሩ ወይም ለ1 ወር ከ10 ቀን እና እንደዛ ይሆን እንጂ አንድ ቀን አልፎ አንድ ቀን ሲሆን በሳምንት 3 ቀን ብቻ ነው የምትማሩ ማለት ነው። እስከ 3 ወር እስከ 4 ወር ይፈጃል ማለት ነው። ይሄኛው እንደዛው ነው። 1 ወር ከምናምን ተምሬበታለሁ። ነገር ግን ቻንስ 3 ቻንስ ነው ያለው። ሀፍ ኮርስ ፉል ኮርስ ደግሞ 4 ቻንስ ነው ያለው። ሁሉንም አሟጥጬ ተጠቅሜ በጣም ነው የሚገርማችሁ። ወላሂ ለአዝም እኔ ባልችል ምንም አይመስለኝም ነበረ። ግን ችሎታው እያለኝ አንዳንዴ ስትነፈቁ ያማችኋል። በጣም የሚገርማችሁ እኔ እዚህ ሀገር በጣም ታዝቤያለሁ። ልክ እንደ ኢትዮጵያ በእውነት እኔ አረብ ሀገር የማውቀው ፍትህ ያለበት ሀገር ቢባል አረብ ሀገር ነው ማለት ነው። ማንም የማይዞለምበት ምክንያቱም የልፋታችሁንና የሰራችሁበትን ዋጋ ነው የምታገኙት። ግን አሁን የገባሁበት ትምህርት ቤት በጣም የሚገርም ነው። እውነት ነው ነገር የሚገርም በቃ እናንተ መስሪዎች ከሆናችሁ እና ቋጣሪዎች ከሆናችሁ በቃ መንዳትም አቻውም ያሳልፏችኋል። ሌሎች ሀገር ስንሆን ግን እያነሱ ነው የሚያደርገው። ወላሂ ነው የምነግራችሁ። ምንም አይነት ሚስቴኮችን አልሰራሁም። ግን ኮፒ እየተደረገ 5 ዙር ስፈትን 5 ዙር የተሰጠኝ ኮፒ እየተደረገ ያው ስህተት ሄዱ ማለት ነው። ሰው እኮ ከሶሻል ሚዲያም ተምሮ ካለፈው ስህተቱ ተምሮ የተሻለ ውጤት ለማግኘት ይለፋል። እኔም ከዛ መካከል ነኝ። ወላሂ የምፈልጋቸው በጣም ዩቲዩብ መስራት እፈልጋለሁ፣ ትቻለሁ። ቁርአን መቅራት እፈልጋለሁ፣ ትቻለሁ። የተለያዩ ሰዎች ማናገር እፈልጋለሁ፣ እሱን ትቼ ማለት ፎከስ ያደረኩት እሱ ላይ ነበር። ግን መጨረሻ ላይ ያልሆነ ውጤት ሰጥተውኛል። ይሁን ለኸይር ነው። ፍትህ ካና ለመጠበቀው ከሰው አልጠበቅም። እኔ ችሎታው አለኝ። ነገር ግን እናንተ ብትከለክሉኝ እኔ አንድ ቀን እንደማገኘው በግልጽ ነው የምነግራችሁ። አገኘዋለሁ። እልክ የሚባል ነገር አለ ውስጥ ላይ እልክ የሚባል ፍትህ ካና ነው የምጠብቀው፣ ከሰው አልጠብቅም። አሁንም ደግሞ ጉዞዬን አልቀጥልም፣ ጉዞዬን አላቆምም፣ እቀጥላለሁ። እናንተ ብትበድሉ እኔ ግን ከመቀጠሌ ከመሄዴ አላቆምም ብዬ እንግዲህ ወደ ቀጣይ ዙር እሄዳለሁ ብዬ አስባለሁ። ምክንያቱም መጨረሻው ላይ ነው የደረስኩት። ገብቷችኋል? ኮምፒውተር ስትፈተኑ ስንት ለፍታችሁ አንብባችሁ ነው። እንዲሁም ደግሞ ፓርኪንግ ስትፈተኑ የሚገርማችሁ አንዳንዴ የምንነፍላያላችሁ ፖሊስ አይግባልን በቃ ካሜራ ሊተከልልን ይሻላል ያሉት። ገብቷችኋል? ካሜራ የማይዋሸው በቃ ሌላ ሰው ሊያዩ ይችላል። ይሄ ግን ራሱ ስለሚያርም የሚገርማችሁ እኔ ሲፈተነኝ ራሱ ቁጥጥ ነው ወላሂ ስልክ እያናገረ ነበር። ፎከስ አላደረግም። ሲጀመር እኔ በደንብ አላየኝም። ወደ አሁኑ ሄዶ ነው 5 ደቂቃ ሳይቆይ ነው በኤስኤምኤስ ሜሴጅ የገባል። በጣም ነው ያዘንኩት። በተለይ አሁን የመጨረሻው ዙር በጣም ነው ያዘንኩት። በጣም ውስጥ የተሰባበቷችሁ እንደዚህ አይነት እኛ ሀገር የምንጠላው ነገር እዚህ ሀገርም አለ ወይ እስከምን ድረስ ያንገበገበኝ። ለምን እኔ አረብ ሀገር ሲባል ፍትህ የሰፈነበት ነው የማውቀው። ማንም እንዲዘለም አይፈልጉም። ግን አንዴ ከሆነ ነገር ደግሞ ምንም ማድረግ አልችልም። በእነሱ ሙድ መጫወት ነው እንጂ እዚህ ጋር መጣላት ተገቢ አይደለም። ስለዚህ ለማንኛውም ይሄ ድራይቨር የተማርኩበት ሌሰን ነው ማለት ነው። ይሄ እንደ ለማጅ የምትቆጠሩበት ትምህርት ቤት። በነገራችን ላይ እኔ ኢትዮጵያ ሌሰንም አለኝ። የኢትዮጵያ እንደዚህ ተሰጥቶ ነበረ፣ ግን ዋናውን ስንቀበል ይሄ ይወሰዳል ማለት ነው። ግን ኢትዮጵያ ውስጥ ናችሁ ሌላ መኪና መንዳት ከፈለጋችሁ የሚያስነዳ ሰው ካለ መንዳት ትችላላችሁ። እዚህም ሀገር እንደዚህ ነው። ይሄ ካርዱ ካላለቀበት ሌላ ሰው ከሆናችሁ ቁጭ ብሎ እናንተ መንዳት ትችላላችሁ ማለት ነው። እንግዲህ ድራይቨርነት ተማሩ የምላችሁ ወደፊት ደግሞ መኪና ኑሮኝ የራሴ እንዲሁም የነሱን ቢሆን ደግሞ ይዤ እያሽከረከርኩ እንደምመጣ በእርግጠኝነት እናገራለሁ ማለት ነው። ይዤ እመጣለሁ። የእነሱን እንኳን ማልነዳ አገሬ ገብቼ ራሴ ሰርቼ የራሴን መኪና እንደምገዛ እኔ ራሴ የምጠቀመን ሰው ነኝ። ኮንፊደንስ አለኝ፣ አያልቅም። ኢንሻላህ አላህ ሀቢያ ይስጠን። አላህ ሪዝቃችንን ያብዛል። በዱዓችሁ አትርሱኝ። እንደተለመደው ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር፣ ኮሜንት ማድረጋችሁን አትርሱ። ስለ መኪና ስለ ሌሎች ነገሮች ደግሞ ማዳመጥ ከፈለጋችሁ ሰብስክራይብ አድርጉና ቤተሰብ አድርጉ። እኛም ቤተሰብ እንሆናለን። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።